ዛሬ ማካፍላችሁ ቃል አነባለሁ በጌታ በኢየሱስ ስም። የሐዋርያት ሥራ ምዕራፍ 1 ቁጥር 2 አነባለሁ። ሃሌሉያ! ኢየሱስ ጌታ ነው። አሜን። ቁጥር 3 ነው፣ ይቅርታ አነባለሁ። ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሆኖ ለእነርሱ ራሱን አሳያቸው። እንጸልያለን። የዘላለም አምላክ እግዚአብሔር እናመሰግናለን። ስምህ ይባረክ። በመካከላችን ስላለ አመሰግናለሁ፣ አከብርሃለሁ። ከፍ ከፍ በል፣ ተናገረኝ፣ እኔንም እርዳኝ። በአእምሮ የተጠቅመኝ እንድትናገራቸው መንፈስ ቅዱስ ሆይ እንድትገዛ በጌታ በኢየሱስ ስም ጸልያለሁ። ሕዝብም የሚሰሙ ጸጋ ይግዛላቸው። ቀርቶ ያለ ጊዜ ሁሉ የተባረከው መንፈስ ቅዱስ ሆይ በመካከላችን ተመላለስ በጌታ በኢየሱስ ስም አሜን። እንቀመጣለን። ዛሬ የሚሰብከው የማስተምረው ትምህርት የትንሣኤ በረከቶች በሚል ርዕስ ይሆናል። የትንሣኤ በረከቶች በሉስኪ እዚህ ቦታ ላይ አሁን ያነበብኩ የሐዋርያት ሥራ ምዕራፍ 1 ቁጥር 3 ላይ ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው ይላል። 40 ቀን እየታያቸው ይላል። ከትንሣኤ በኋላ ኢየሱስ ሞትን ድል አድርጎ ከተነሳ በኋላ 40 ቀን በብሉይ ኪዳን ስንመለከት ሙሴ በሲና ተራራ ላይ በጸሎት የቆየው 40 ቀን ነው። እንዲሁም ደግሞ ነቢዩ ኤልያስ ወደ ሲና ተራራ ላይ ጉዞ ያደረገው 40 ቀንና 40 ሌሊት ነበረ። እንዲሁም የኖይ መርከብ የጥፋት ውሃ ምድር ላይ የዘነበው 40 ቀንና 40 ሌሊት ነበረ። በብሉይ ኪዳን መሰረት ጌታችን ኢየሱስ ክርስቶስ በማቴዎስ 4 ላይ 40 ቀንና 40 ሌሊት በኢያሪኮ አቅራቢያ ባለች ምድረ በዳ በጾም ጸሎት እንደቆየ እንመለከታለን። ከዚህ በኋላ ደግሞ ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ ወደ ሰማይ ከማረጉ በፊት 40 ቀናት የትንሣኤ ምልክት ይሆን ዘንድ ለብዙዎች እንደታየ መጽሐፍ ቅዱስ ይናገራል። ለደቀ መዛሙርቶችን በብዙ ማስረጃ እያረጋገጠላቸው ሕያው መሆኑን በፍጹም እርግጠኝነት እንዲያውቁ አደረጋቸው። ኢየሱስ ክርስቶስ ጌታ ነው። አንድ ጊዜ ስለ ኢየሱስ አምላክነት አይሁዶች ምልክት ሲጠይቁ እንደዚህ ብሎ መለሳቸው። ክፉና አመንዝራ ትውልድ ምልክትን ይሻል፣ ከነቢዩ ከዮናስ ምልክት በስተቀር ሌላ ምልክት እንደማይሰጠው ነግሯቸው ነበር። ዮናስ በአሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት እንደቆየ ጌታችን ኢየሱስ ክርስቶስ የሰው ልጅ በምድር ሆድ ውስጥ 3 ቀንና 3 ሌሊት ይቆያል አላቸው። በአንድ ወቅት አይሁዶች ጻፊዎች ኢየሱስ ክርስቶስ የተናገረውን አጣምቦ በመተርጎም ከሶታል። ኢየሱስ እንደዚህ ብሎ ተናግሮ ነበር፣ ይህን ቤተ መቅደስ አፍርሱት እኔም በ3 ቀን መልሼ አነሳለሁ ብሎ ሲናገር ኢየሱስ ሲናገር የነበረው በኢየሩሳሌም የነበረ በ40 ዓመት የተገነባው ቤተ መቅደስ ሳይሆን ስለ ራሱ አካል ነበር። የኢየሱስ ክርስቶስ ወገኖች ትንሣኤ፣ ሞትና ትንሣኤ ዛሬ በዚህ በረከቶች እግዚአብሔር ይሞላናል። ትንሣኤ እግዚአብሔር ኢየሱስ የእግዚአብሔር ልጅ መሆኑን በማጠራጥር ሁኔታ ያረጋግጥልናል። ሮሜ ምዕራፍ 1 ቁጥር 4 ላይ ስትመለከቱ እንደ ቅድስና መንፈስ ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው ይላል። በኋላ ላይ ሐዋርያቶች በሰበኩበት ቦታ ሁሉ የሕይወት መገኛ የሆነውን ጌታን ገደላችሁ፣ እግዚአብሔር ግን ከሙታን አስነሳ ብሎ እኛም ለዚህ ምስክሮች ነን ብሎ ሲናገሩ እንመለከታለን። በሐዋርያት ሥራ 3:15 ላይ ኢየሱስ የእግዚአብሔር ልጅ ነኝ የዓለም መድኃኒት ነኝ ብሎ በመናገሩ በኃጢአተኞች ታልፎ ተሰጠ። በቀራንዮ መስቀል ላይ ተሰቅሎ ሞተ። ስለኛ ኃጢአት ሞትን ድል አድርጎ ተነሳ። እኛ እንድን ዘንድ ኢየሱስ ኃጢአታችንን ተሸከመ። በሱ የሚያምን ሁሉ የዘላለም ሕይወት አለ። የኃጢአትን ዋጋ ኢየሱስ በቀራንዮ መስቀል ላይ ከፍሏል። ኢየሱስ ተነስቷል። ዛሬ በዚህ በትንሣኤ በረከት ትሞላላችሁ። ሃሌሉያ! በሱ ያመነ ሁሉ የዘላለም ሕይወት አለው። ከመጽሐፍ ቅዱሳችን ላይ ከትንሣኤ በኋላ ኢየሱስ ክርስቶስ ከ10 ጊዜ በላይ ለሰዎች ታይቷል። በመጀመሪያ ለመግደላዊት ማርያም፣ ቀጥሎ ለኬፋ፣ ለደቀ መዛሙርቶች ሁላ ተጠራጣሪ ተብሎ የሚታወቅ ሐዋርያ ቶማስ በምስማር የተቸነከረ መዳፉንና በጦር የተወጋ እጅ ውስጥ ጣቱን አስገብቶ እንዲመለከት ኢየሱስ ክርስቶስ እንደጋበዘው እንመለከታለን። ዛሬም በጌታ በኢየሱስ ስም ነግራችሁ
ለተከታዮቹ ኢየሱስ ክርስቶስ በሥጋ ሞትን ድል አድርጎ እንደተነሳ ምንም ጥርጥር አልነበራቸው። ኢየሱስ ጌታ ነው። ለመዳን ግድ የሚለን አንድ ነገር ብቻ ነው። ለመዳን ግድ የሚለን በሮሜ 10:9 ላይ እንደዚህ ይላል፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳ በልብህ ብታምን ትድናለህ ይላል። አሜን። ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱሳችን ላይ ስንመለከት ኢየሱስ እኛን ያዳነበት፣ ሰይጣንን ያሸነፈበት የትንበትን በሞቱና በትንሣኤው ኢየሱስ እኛን ያዳነበት፣ ሰይጣንን ያሸነፈበት የትንሣኤውን በረከቶች ዛሬ በመንፈስ ቅዱስ ኃይልን ይቀበላል። ኢየሱስ ጎፍታል። መጽሐፍ ቅዱሳችን ላይ ስንመለከት በብሉይ ኪዳን አዳም ትልቅ ክደት ፈጽሞ ኤደን ገነትን ለሰይጣን አሳልፎ ሰጠ። እግዚአብሔር ምን ብሎት ነበር ያለ አዳም በዘፍጥረት ምዕራፍ 1:6 ላይ ዓለምን ሁሉ እንዲገዛ እንዲያስተዳድርና እንዲያንከባክብ እንዲጠብቃት እግዚአብሔር የመግዛትን ስልጣን ለአዳም አሳልፎ ሰጠ። አዳም ትልቅ ክደት ፈጽሞ ይህንን የከበረ ስፍራ ለሰይጣን ይህንን ስልጣን የራሱን ስልጣን አሳልፎ ሲሰጥ ሰይጣን ከዛን ጊዜ ጀምሮ የዚህ ዓለም ገዢ ተብሏል። በሁለተኛ ቆሮንቶስ 4:4 ላይ ኤፌሶን 6:12 ላይ የጨለማ ዓለም ገዢ ናት። ይሁን እንጂ የሰይጣን ስልጣን እስከተወሰነ ጊዜ ነው። ኢየሱስ ሞትን ድል አድርጎ ሲነሳ ሰይጣን ለዘላለም ተሸንፏል። ሞትን በሞቱ ገሎ ያዳነን ኢየሱስ የተባረከ ይሁን። ኢየሱስ ጌታ። ጌታችን ኢየሱስ ክርስቶስ በሞቱ በመቀበሩና ከሞትም ድል አድርጎ በመነሳቱ ዲያብሎስንና ሉሲፈርን አጋንንቶቹን ከስልጣናቸው ከዙፋናቸው ለዘላለም አውርዷቸዋል። ኢየሱስ ያድናል። ደግሞ ራእይ 12:5-9 ላይ ስታነቡ ሰይጣን ወደ ምድር ተጣለ ይላል፣ ወደቀ ይላል። ሰይጣንን ከዙፋኑ ላይ የጣለው የኢየሱስ ክርስቶስ ሞትና ትንሣኤ። ዛሬ በኢየሱስ አሸናፊዎች ናችሁ። አሜን። ሮሜ 8:37 ላይ እንደዚህ ብሎ ይላል፣ በዚህ ነገር ሁሉ ግን ይላል ከአሸናፊዎች ሁሉ እንበልጣለን። አሜን፣ ሃሌሉያ። ኢየሱስ ሞት ድል አድርጎ ተነስቷል። ኢየሱስ ሞትን አሸንፏል። እኛም ከሱ ጋር አሸናፊዎች ነን። በዘፍጥረት ምዕራፍ 3:15 ላይ አዳም ከእግዚአብሔር ጋር ተጣልቶ ሳለ የሰው ልጅ ሁሉ እግዚአብሔርን በድሎት ያለ እግዚአብሔር ለሰው ልጅ ተስፋ ቃል ገባላቸው። በዘፍጥረት 3:15 ላይ ስትመለከቱ እግዚአብሔር ባቀደው ጌታችን ኢየሱስ ክርስቶስ በፈጸመው የደህንነት ዕቅድ ውስጥ ኢየሱስ ክርስቶስ በሞቱና በትንሣኤው ዲያብሎስን ለዘላለም አሸንፎታል። እስኪ እንደዚህ በሉ፣ ሰይጣን ተሸንፈዋል በሉ። በሉ ተናገሩ፣ ሰይጣን ተሸንፈዋል በሉ። አሜን። የኢየሱስ ክርስቶስ ሞትና ትንሣኤ ያቀን ለጠላታችን ለዲያብሎስ የውርደት ቀን ነው። ለእኛ ለክርስቲያኖች የክብርና የደስታ ቀን ነው። ኢየሱስ ተነስተዋል በሉ እስኪ። አሜን በሉ ተናገሩ፣ ኢየሱስ ተነስተዋል በሉ። በማቴዎስ 27:53 ላይ እንደዚህ ይላል፣ ኢየሱስ ሞትን ድል አድርጎ ሲነሳ ብዙ መቃብሮች ተከፈቱ ይላል፣ ብዙ ቅዱሳንም ከሞት ተነሱ ይላል፣ ተነስቶ በኢየሩሳሌም ከተማ ለሰዎች ታዩ ይላል። ኢየሱስ ዛሬ በትንሣኤው ኃይል ዛሬ በኢየሱስ ክርስቶስ ስምና ስልጣን የሞተባችሁን ነገር ሁሉ ያስነሳል። አሜን። ኢየሱስ ሞቶ በተቀበረ ዕለት በዛን ቀን ማለት ነው ዲያብሎስ በድል የተንበሸበሸ መስሎት በደስታ ሲጨፍር ኢየሱስ ሞትን ድል አድርጎ ሲነሳ ዲያብሎስ ለዘላለም ተዋረደ። ጠላት ተሸንፏል። አሜን፣ ተሸንፏል። ኢየሱስ ጌታ ነው። አሜን። ሞትም ለዘላለም ተሸንፏል። ሞት ለዘላለም ተሸንፏል። ሰይጣንን እኛ ወገኖቹ ነግራቸዋል። እንደዚህ ይላል ሉቃስ 10:19 ይላል፣ እነሆ ጊንጡንና እባቡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁም ኃይል የለም። ሰይጣንን እኛ በኢየሱስ ስም ስንገዛ እሱ ግን በእኛ ላይ ምንም ማድረግ አይችልም፣ ይገዛል። አሜን፣ ሃሌሉያ። እግዚአብሔር ስልጣን ሰጥቶናል። በዚህ በረከቶች ለማሞላት በዚህ በትንሣኤ በረከቶች አማኞች ሲሞሉ ቅዱሳኖች በዚህ በረከት ሲሞሉ የሚሆኑን ታምራቶች ይነግራቸዋለሁ። አንደኛ ተስፋ መቁረጥና ፍርሃት፣ ተስፋ መቁረጥና ፍርሃት ከሕይወታችን ይወገዳል። አልፈራም በሉ እስኪ። ኢየሱስ አሸንፏል በሉ። አምናለሁ በሉ እስኪ። አልፈራም በሉ። ተስፋ አልቆርጥም በሉ። ኢየሱስ ጌታ ነው። በአንደኛ ቆሮንቶስ 15:55 ላይ
በኢየሱስ በውስጣችሁ የትንሣኤ መንፈስ ገብቷል። አሜን። በዛን ጊዜ የትንሣኤ በረከቶች ስትካፈሉ ተስፋ መቁረጥና ፍርሃት ከሕይወታችን ላይ ይወገዳል። ምክንያቱም አንድ ነገር ይገባችኋል። ኢየሱስ ዲያብሎስን አሸንፎታልና የጠላታችሁን ድካም ከንቱ ልፋት እንደሆነ ይገባችኋል። ከንቱ ልፋት ለአሸንፎ ኢየሱስ ይገደለ ሰይጣን ማሻቃቶ ረባስ አሜን ሃሌሉያ። ለአሸንፋችሁ ይዋጋል፣ አያሸንፋችሁ። የሚያሸንፍ መንፈስ የመንፈስ ቅዱስ ኃይል የትንሣኤ መንፈስ በእናንተ ውስጥ አለ። በትንሣኤ ኃይል ዛሬ ዳግም መነሳት ይሆናል። አሜን። ዳግም መነሳት መጽሐፍ ቅዱሳችን መጽሐፍ ቅዱሳችን ስንመለከት ኢየሱስ በትንሣኤው ዲያብሎስን እንዳሸነፈ ይናገራል። ሉቃስ 4:13 ላይ እንደዚህ ይላል፣ ሁለት ተከታዮቹ መካከል ሸሽቶ ኢየሱስ በተገደለ ዕለት ወደ ኤማውስ እንደሸሹ እንመለከታለን። ቅድም ነፂ ተናግሯል። ወደ ኤማውስ ሲሸሹ ኢየሱስ መንገድ ላይ ያገኛቸው። ሃሌሉያ። ከዛ በኋላ ኢየሱስ ምን አደረገ? አይምሮአቸውን ከፈተ ይላል። ኢየሱስ እንደተነሳ ገባቸው። ከዛ በፊት እኮ ነግሯቸው ነበረ። ኢየሱስ ክርስቶስ እንደሚሞት ሞትን ድል አድርጎ በሶስተኛ ቀን እንደሚነሳ ነግሯቸው ነበር። ያልገባቸውም እንጂ ዛሬ በጌታ በኢየሱስ የሰማይ አጀንዳ እግዚአብሔር ቃል ዛሬ በትንሣኤው ኃይል ይገለጥላችኋል። እግዚአብሔር ለእናንተ የተናገረው አይጠፋባችሁ፣ ይሆናል፣ ይሳካል። እግዚአብሔር እንደተናገረ ክርስቶስ እንደተናገረ ሞትን ድል አድርጎ ተነስቷል። ለምንድን ነው የመሩ ብን መጽሐፍ ቅዱሳችን ላይ በክርስቶስ በመስቀል ላይ ሲሞት በእርሱ በሚያምኑት ሁሉ ዘንድ እጅግ ተስፋ አስቆራጭና አስደንጋጭ ነበር ያ ቀን። ይሁን እንጂ ኢየሱስ ሞትን ድል አድርጎ ሲነሳ ዲያብሎስ ለዘላለም ተሸነፈ። ሲሞትና ሲቀበር ዲያብሎስ መንግስቱን ለዘላለም በምድር ላይ የመሰረተ መስሎት ነበር። ኢየሱስ ሞትን ድል አድርጎ ሲነሳ የጨለማው መንግስት ለዘላለም ተሸነፈ። መቆጣቀጥና ክሳራ ደረሰበት። ዛሬም በኢየሱስ ስም ጠላታችሁ ይከስራል። በሕይወት ትኖራላችሁ። አልፈራም በሉ እስኪ። ሰው በዚህ ምድር ላይ የሚፈራው ሞትን ነው። ሞትን ኢየሱስ አሸንፎታል። ሃሌሉያ። ሞትን ኢየሱስ አሸንፎታል በትንሣኤ። አሜን። በትንሣኤ አሸንፎታል። ጌታ የተመሰገነ ይሆናል። ምንም ኢየሱስ ሕይወቱን ለሞት አሳልፎ ቢሰጥም የሞትን ጣራ ጥፍቶ የሞትን መውጊያ ሰብሮ ወደ መንግስቱ ገባ። ክብር ለታረደው በግ ለኢየሱስ ይሆን። ይህም ብቻ አይደለም፣ በሞት ላይ ስልጣን የነበረው ዲያብሎስን በሞቱ ሻረ። በኢየሱስም ጠላት የሞት መንፈስ ዛሬ በኢየሱስም ተሰበረ። የምትፈሩ ሰዎች የሞት መንፈስ ተሰበረ። ከሕይወታችሁ ላይ ተሰበረ። ከዘመናችሁ ላይ ተሰበረ። ሃላባላባጋት ሁለተኛ የትንሣኤ በረከቶች በቃ ስንቀበል ምን ይሆናል? በሕይወታችን ላይ የትንሣኤ በረከቶች ስንቀበል ሁለተኛ ጠላት የዘጋው በር እናንተን መያዝ አይችልም። አነባለሁ በማቴዎስ 28 ቁጥር 2 ላይ በጌታ በኢየሱስ ስም አነባለሁ። እንደዚህ ይላል እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልአኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበረ። ጠባቆቹም እሱም ከመፍራት የተነሳ ተናወጡ፣ እንደሞቱ ሆኑ። መልአኩም መልሶ ሴቶቹን አላቸው፣ እናንተ ሳትፍሩ የተሰቀለው ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስቷል፣ በዚህ የለም። የተኛበትን ስፍራ ኑና እዩ። ኢየሱስ ተነስቷል። እስኪ ኢየሱስ ተነስቷል በሉ እስኪ። ሃሌሉያ። በዚህ ቦታ ላይ ጠላት እንደዚህ ብሎ እንደዚህ አድርጎ ነበር መቃብሩን አትሞበል። በማቴዎስ 27:66 ላይ እንደዚህ ነው ብሎ በጌታ በኢየሱስ ስም አነባለሁ። እነሱ ነዶ ከጠባቂዎቹ ጋር ድንጋዩን አትሞ መቃብሩን አስጠበቁ ይላል። አትሞ ማይተም ተደርጎበት ትልቅ ድንጋይ በመቃብሩ ላይ አስቀምጦ በወታደሮች እያስጠበቁ ድንጋዩ ተዘግቶ ሳለ የትንሣኤው ጌታ የይሁዳ አንበሳ ሞትን ድል አድርጎ ተነሳ። መጠበቅም አልቻለም። ዛሬ በጌታ በኢየሱስም የእናንተን ነገር ጠላት ማለት አይችልም። ተዘግቶም ሳለ ትወጣለህ እንጂ በኢየሱስም አይዘጋብህም። በራዕይ ዮሐንስ 3:8 ላይ እንደዚህ ይላል፣ እነሆ የተከፈተ በር ሰጥቻለሁ፣
ኢየሱስ ክርስቶስ ከሞት ሲነሳ መቃብሩ በትልቅ ድንጋይ ተዘግቶ ሲጠበቅ ጠላት ቢዘጋም አንተ በጌታ በኢየሱስ ስም አትያዝ። አሜን። ዛሬ እኛ እኮ ሁላችሁ የማይያዝ ኃይል እግዚአብሔር ሰጥቶናል። አሜን። የማይያዝ ኃይል በእኛ ውስጥ አለ። የመንፈስ ቅዱስ ኃይል። አሜን። ሃሌሉያ። ደጋሚዎች የማይችሉት አሜን። ሞት የማይችል ሕይወት ከኢየሱስ ተካፍለናል። ሕይወት እንዲሆንላችሁ እንዲበዛላችሁ መጣው ተብሎ እንደተጻፈ እኛ ከእግዚአብሔር የተካፈልነው ሕይወት አይሞትም ለዘላለም ተካፍለናል። የትንሣኤ ኃይል ኢየሱስ ጌታ ነው። የትንሣኤ በረከቶች ሰዎችን የሞቱትን ሰዎች ሕያዋን ያደርጋል። የትንሣኤ በረከት ወይስ የመንግስተ ሰማይን ይከፍታል። አማካታና ባጋቶራባስ አሜን። ተስፋ መቁረጥና ፍርሃት ይወገዳል። በተዘጋበት ትወጣለህ። እግዚአብሔር ካንተ ጋር ይሆናል። አሜን ሃሌሉያ። የሚይዛችሁ ነገር አይኖርም። የትንሣኤ በረከቶች የትንሣኤ በረከት ዛሬ በሉ እስኪ እኔ በሉ እስኪ ተባርኬያለሁ። ኤፌሶን 1:3 ላይ እንደዚህ በሰማያዊ ስፍራ በጌታችን በኢየሱስ ክርስቶስ በመንፈሳዊ በረከት ሁሉ የባረከ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክናል። እኔ ተባርኬያለሁ በሉ እስኪ በሰማያዊ ስፍራ በሉ በመንፈሳዊ በረከት ሁሉ ተባርኬያለሁ። ስሜ በሉ እስኪ በሕይወት መጽሐፍ ላይ ተጽፏል። የሁላችሁ በክርስቶስ በሰማያዊ ስፍራ በቀኙ አስቀመጠን። እኛን እግዚአብሔር ለዘላለም አድኖናል። ጠላት ተሸንፏል። አሜን። ዲያብሎስ ተሸንፏል። እስኪ ሰይጣን ተሸንፏል በሉ። ተሸንፏል በሉ። በሉ ተናገሩ። ተሸንፏል በክርስቶስ ሞትና ትንሣኤ በክርስቶስ ሞትና ትንሣኤ ዲያብሎስ ተሸንፏል። ለዘላለም ነው የተሸነፈ። መጽሐፍ ቅዱስ ሲናገር በማቴዎስ 25:41 ላይ ሰይጣንን የዘላለም እሳት ይጠብቀዋል። ፍርድ ተፈርዶበታል። አሜን። ሰይጣንን የምትፈሩ ሰዎች አትፍሩ፣ የጌታ ሆናችሁ አሜን። ሞትን አትፍሩ፣ በእናንተ ላይ ስልጣን የለም። ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? ተገልጦለት ነው ለጳውሎስ ተገልጦለት። ዛሬ ክርስቲያን መፍራት የለበትም። ክርስቲያን መፍራት የለበትም። ለዚህ ምድር እኛ በረከቶች ነን። የመንግስተ ሰማይ ተጓዦች፣ የእግዚአብሔር ተወካዮች፣ ስልጣን የተሰጠን ለእኛ ነው። ለዚህ ምድር እኛ በረከቶች ነን። ጌታ የተመሰገነ። እስኪ አመስግኑ ጌታ። ሃሌሉያ። አሜን። ሶስተኛ የእግዚአብሔር አጀንዳ ይገለጥልኛል። በትንሣኤ በረከቶች ስትካፈሉ ይህ በረከት ምንድነው? የእግዚአብሔር አጀንዳ ይገለጥላቸዋል። ሐዋርያቶች መጽሐፍ ቅዱሳችን ላይ ሲናገር በሉቃስ 24:45 ላይ ስትመለከቱ መጽሐፍትን ያስተውሉ ዘንድ አይምሮአቸውን ከፈተላቸው ይላል። ሕግና ነቢያትን እንዲያስተውሉ ሕግና ነቢያት ስለ ኢየሱስ ክርስቶስ ሞትና ትንሣኤ ትንቢት ሲናገሩ ነበር። ሐዋርያ ጳውሎስ እንደዚህ ብሎ ይላል ሮሜ 1:1 ላይ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ በቅዱሳን መጽሐፍ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ነቢያቶች የተናገሩት ትንቢት በአዲስ ኪዳን ተፈጸመ። ኢየሱስ ከሰማይ ሰማያት ወርዶ ሞትን ድል አድርጎ እኛን ነፃ አወጣን። በእኛ ላይ የነበረ የኃጢአትን ዕዳ በሞቱ ከፈለ። እኛ ዛሬ ነፃ ሰዎች ነን። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። በነፃነት ልንኖር ክርስቶስ ነፃ አወጣን። ኩነኔ የለብንም። የሞት ዕዳ ተከፍሏል። አሜን ሃሌሉያ። ተከፍሏል። የልጁ የኢየሱስ ክርስቶስ ከደም ኃጢአት ሁሉ ያነሳል። በእሱ የሚያምን ሁሉ የዘላለም ሕይወት አለ። ሃሌሉያ። ኢየሱስ ጌታ ነው። እናገራለሁ ዛሬ ማቻካታራባስ አሜን ሃሌሉያ። ይህን ስብከት የምትሰሙ ሁሉ በጌታ በኢየሱስ በእናንተ ላይ ይናገራለሁ። በጌታ በኢየሱስ ክርስቶስ ሞትና ትንሣኤ የሚያምን ሁሉ የዘላለም ሕይወት አለ። በነፍስ አባት መዳን አይቻልም። መዳን በክርስቶስ ኢየሱስ ብቻ ነው። የመንግሥተ ሰማይ መግቢያ በር ሞቶ ሞትን ድል አድርጎ የተነሳ ወደ ሰማይ ያረገ ዳግም ተመልሶ የሚመጣ የናዝሬቱ ኢየሱስ ለዘላለም ያድናል። ከዘላለም ሞት ከአጋንንት ከሰይጣን ከዲያብሎስ ያድናል። የታመማችሁ በኢየሱስ ፈውሱ ያገኛችሁ። የትንሣኤ ኃይል ያገኛችሁ። መርገም ከላያችሁ ላይ ተሰበረ። በክርስቶስ ነፃ ወጥታችኋል። የትንሣኤ በረከቱ ተቀበሉ ዛሬ በጌታ በኢየሱስ። ይህም በረከት ተቀበሉ፣ ተቀበሉ በጌታ በኢየሱስ። ዛሬ አይምሮአችሁ ተከፍተዋል። አሜን ተከፍተዋል። በኢየሱስም ተከፍተዋል። ለእግዚአብሔር አጀንዳ
እግዚአብሔር ላይ ለጠራችሁ ጥሪ ትኖራላችሁ። ከእናንተ ያልሆነ ብቃትና ችሎታ መንፈስ ቅዱስ ዛሬ ያስታጥቃችኋል። ሰማይ በእናንተ ላይ ይከፈታል። አይምሮአችሁ ይከፈታል። ታስተውሉ ዘንድ እግዚአብሔር አይምሮአችሁን ይከፍታል ዛሬ። አሜን 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 አሜን። ለመረዳት የመንፈስ ቅዱስ እርዳታ ያስፈልጋል። አሜን። መጽሐፍትን ያስተውሉ ዘንድ አይምሮአቸውን ከፈተ ይላል። ደቀ መዛሙርቶች ኢየሱስ በመስቀል ላይ ሲሞት አይተውታል። ሲያዝ፣ ሲሰቀል፣ ሲገደል አይተውታል። ለምን እንደሞተ ያላወቁትም አልገባቸውም። በዚህ ምድር ላይ ሁለት መንግስት ነው፣ የጨለማ መንግስትና የብርሃን መንግስት። የጨለማ መንግስት የዲያብሎስ መንግስት ነው። የብርሃን መንግስት የእግዚአብሔር መንግስት፣ የክርስቶስ መንግስት። የጨለማው መንግስት ለዘላለም ተሸንፏል። አሜን። ትንሣኤውን የተረዳ አማኝ በእግዚአብሔር አጀንዳ ይሞላል። አሜን። ይላካ ፍረዳ ዛሬ አይምሮአችሁ ተከፍቷል። ዛሬ ካላችሁበት ሁኔታ ውስጥ ትወጣላችሁ። ዛሬ በላያችሁ ላይ ያለው በሽታ ይሰበራል። መርገም ይሰበራል። ሐዘን ይሰበራል። አሜን አሜን አሜን። የታመመ ሆስፒታል ውስጥ ያለ የታመመ አልጋ ቁራኛ የሆነ በትንሣኤ ኃይል ተነሳ። ትንሣኤው የሞተውን ያስነሳል፣ ይፈውሳል፣ ነፃ ያወጣል፣ የተዘጋውን ደጅ ይከፍታል፣ ተስፋ መቁረጥን ከሰው ላይ ያባርራል፣ ሐዘንን ያባርራል፣ ጭንቀትን ያባርራል፣ ፍርሃትን ያባርራል። አልፈራም በሉ እስኪ፣ በክርስቶስ በሉ እስኪ፣ ነፃ ወጥቻለሁ በሉ፣ በትንሣኤው ኃይል በሉ እስኪ፣ አሸናፊ ነኝ በሉ፣ በክርስቶስ በሉ እስኪ፣ ሞትና ትንሣኤ አምኜ ነፃ ወጥቻለሁ፣ ስልጣን ተሰጥቶኛል በሉ። ሃሌሉያ! የእግዚአብሔር አጀንዳ ዛሬ ይገለጥላችኋል። የእግዚአብሔር አጀንዳ አሜን። ሐዋርያቶች እኮ ሐዋርያት ሥራ ምዕራፍ 1:6 ላይ የእስራኤልን መንግስት መቼ ትመልሳለህ? ሮምን ገልብጤ ኃያል አገር እስራኤልን መቼ ትመሰርታለህ? አልገባቸውም። ቁጥር 1 ምዕራፍ 1:3 ላይ ቅድም እንዳነበብኩ ስለ እግዚአብሔር መንግስት ነገር እየነገራቸው ይላል። 40 ከኢማማቱ በኋላ ሕያው ሆነው ለእነርሱ ራሱን አሳያቸው ይላል። አሁንም አልገባቸው። ኢየሱስ እየተናገረ ያለው ስለ ሰማይ መንግስት ነው። እነሱ የሚጠይቁ ስለ እስራኤል መንግስት ነው። አሁንም ስለ እግዚአብሔር መንግስት ያላቸው ውስን እይታ እንመለከታለን። በዓለ ሃምሳ ቀን መንፈስ ቅዱስ በእነሱ ላይ ሲወርድ አይምሮአቸው ለዘላለም ተከፈተ። ከዛ በኋላ በትንሣኤው ኃይል ወጡና ዓለምን በወንጌል አጥለቀለቁ። ዛሬም በጌታ በኢየሱስ እንደ ኢትዮጵያ በረከቶች ትሆናላችሁ። በትንሣኤ ኃይል ትነሳላችሁ። በትንሣኤ ኃይል ስትነሱ ማንም አይይዛችሁ። ኢየሱስ ጌታ ነው። እንጸልያለን። ተነስተን ቆመን እንጸልያለን። በእናንተ ላይ ዛሬ አወጅኩ። ይህ አዋጅ በእናንተ ላይ አጸናው። ዛሬ ማሻካታላ ባራዳ እጃችሁን ዘርጉ እስኪ። እኔ በሉ እስኪ ዛሬ በሉ የተባረኩ ሰው ነኝ። በትንሣኤ በረከቶች የተሞላ ሰው ነኝ። ሞቴ ወደ ሕይወት ተቀይሯል። አሜን ሃሌሉያ። ሞታችን ወደ ሕይወት ተቀይሯል። ሕይወት ተካፍለናል። ኢየሱስ ሕያው ነው። እንደተናገረ ተነስቷል። ሞት እንዲል አድርጎ ተነስቷል። ፍርሃት የተገለበጠ አንበሳ የሞትን ታንጎ ተነሳ ከቃብሩ የተነቃቀለው ይሄ ጌታ የጌቶች ጌታ አንበሳ ነው። አንበሳ ነው የይሁዳ አንበሳ የሞትን ታንጎ ተነሳ ከቃብሩ የተነቃቀለው ይሄ ጌታ የጌቶች በጭብጨባችሁ ሃሌሉያ አንበሳ ነው። ሃሌሉያ
አንበሳ የይሁዳ አንበሳ የሞትን ታላቁ ተነሳ መቃብሩን የተነቃቀለ ይሄ ጌታ የጌቶች ጌታ በማስዋል አንበሳ ነው አንበሳ የይሁዳ አንበሳ የሞትን ታላቁ ተነሳ መቃብሩን የተነቃቀለ ይሄ ጌታ እልልታችሁን ለጌታ